ሰላም እንዴት ናችሁ ተማሪዎች? ዛሬ ያው በ10ኛ ክፍል የፊዚክስ ትምህርት ውስጥ በስታቲክ ኤንድ ከረንት ኤሌክትሪሲቲ ብለን ዩኒት 4 ላይ ስንመለከት ነበር። ታዲያ በዚህ ቪዲዮ ላይ ምን እንሰራለን? ኤክሰርሳይዞችን እንሰራለን ማለት ነው። ስለሆነም እኛ አቋማች ስንሆን ቴሌግራም፣ ዩቲዩብ እና ዌብሳይታችን ገብታችሁ ልትከታተሉ ትችላላችሁ። በጣም ጥሩ። አሁን ደግሞ ኤክሰርሳይዝ 4.23 እስኪ አብረን እንስራ። ምን ይጠይቀናል እዚህ ላይ? How does connecting devices in parallel affect the electric current in a circuit? እንግዲህ ዲቫይሶችን በፓራል ሰርኪዩት ላይ ኢንስቶል ማድረግ የከረንት ፍሎ ላይ ምን አይነት ተጽዕኖ አለው ነው የሚለው። ወይም የሰርኪዩት ውስጥ የሚኖረው ከረንት ላይ ምን አይነት ተጽዕኖ ይኖረዋል ብሎ እየጠየቀ ነው። ያ መልሳችን በጣም አጭር ነው። ስለዚህ በፓራል ኮኔክሽን ጊዜ እንደምታስታውሱት ሬዚስተሮች ኢንስቶል በሚሆኑበት ጊዜ ምንድነው ኢንዲፔንደንትሊ ወይም በተናጠል እርስ በራሱ ማለት ነው አንደኛው ሌላኛውን አፌክት ሳያደርግ ኦፕሬት ማድረግ ይችላል ወይም መስራት ይችላል። አንደኛው ለምሳሌ ፌል ቢያደርግ ሌላኛው ይሰራል ማለት ነው። ሶ በተጨማሪ ደግሞ ከረንቱ ላይ በምትመለከቱበት ጊዜ ብራንች ከረንት የምንለው ነገር አለ። በእያንዳንዱ ብራንች ውስጥ በእያንዳንዱ ሬዚስተር ውስጥ የሚገባ ከረንት አለ። ሶ ቶታል ከረንት ኢኳልስ the sum of branch currents ብለን ነበረ። የሰርኪዩት ውስጥ ያለው የከረንት መጠን በእያንዳንዱ ብራንች ላይ ያለው የከረንት መጠን ጋር እኩል ነው ብለን ተነጋግረን ነበረ። የበለጠ ግልጽ ለማድረግ ማለት ነው እዚህ ጋር ለምሳሌ የምትመለከቱት ከባትሪ ሶርሱ የሚመጣው ከረንት አይ አለና ለምሳሌ ሬዚስተር ዋን ላይ የሚገባው የከረንት መጠን አይ1 ብትሉት፣ ሬዚስተር 2 ላይ ደግሞ የሚገባው የከረንት መጠን አይ2ን በለው፣ በመጨረሻ ደግሞ አይ3 ደግሞ በመጨረሻኛው የሬዚስተር የሚያልፈው የከረንት መጠን ቢሆን ታዲያ እነዚህ ብራንች ከረንት የምንላቸው ናቸው። ታዲያ ምንድን እያልን ነው? ቶታል ከረንቱ አይ የምንለው የሁሎችም የብራንች ከረንቶች ድምር ነው ማለት ነው። ማለት አይ1 ሲደመር አይ2 ሲደመር አይ3 ብለን ማስቀመጥ የምንችለው ነገር ነው ማለት ነው። በጣም ጥሩ። ታዲያ በተጨማሪም ኦቨርኦል ሬዚስታንስ ዲክሪዝ የጠቅላላ የሰርኪዩቱ ሬዚስታንስ በፓራል ጊዜ ይቀንሳል። ታዲያ ይሄ ከረንቱ ላይ ምን አይነት ተጽዕኖ አለው? ኢት ኢንክሪዝስ ቶታል ከረንት ቨርሰስ ሲሪስ ሰርኪዩትስ። ታዲያ በሲሪስ ሰርኪዩት ውስጥ ከነበረው የከረንት መጠን ማለት ነው እዚህ ላይ የምታዩት በፓራል ኮኔክቲቪቲ ላይ የሚኖረው የከረንት መጠን ከፍተኛ ነው ማለት ነው። ታዲያ ከዚህ አንጻር ምን እንመርጣለን? ፓራል ኮኔክሽን እንመርጣለን ማለት ነው። በጣም ጥሩ። ሌላው ኤክሰርሳይዝ 4.24 ይጠይቀናል። How do we connect the ammeter and voltmeter in an electric circuit? አሜተር እና ቮልትሜትር ስናጋገር ነበረ። እንዴት በሰርኪዩት ውስጥ ኢንስቶል እናደርጋለን እንገጥማቸዋለን እያለ ነውና draw a circuit diagram in order to justify your answer. እስኪ ይህንን በዲያግራም ማሳዩ ይለናል። በዲያግራም የምናየው ይሆናል ማለት ነው። በተጨማሪ ደግሞ ምን ይጠይቀናል መሰላችሁ? What will be happening if the positions of these instruments are interchanged? ስለዚህ አሁን የአሜትርን ቦታ ላይ ቮልትሜትር ቦታ ላይ አሜትርን በምናስቀምጥበት ጊዜ ምን ሊፈጠር ይችላል ነው የሚላል። በተጨማሪ ይለናል specify the reason ነው የሚላል። ስለዚህ ምክንያታችሁንም አቅርቡ ይለናል። ታዲያ እንደ መልሳችን ታዲያ በምናስቀምጥበት ጊዜ አሜትር ኮኔክት ሲሆን በምንድን ነው ላምፑ ጋር ወይም ለምሳሌ ከሬዚስተሩ ጋር ኮኔክት የሚሆነው በሲሪስ ነው። ሶ ኮኔክት ዘ አሜተር ኢን ሲሪስ። ይሄ አንደኛው ፕሮሲጀር ነው። ሁለተኛው ቮልትሜትር ካለ ደግሞ በምን መገናኘት አለበት? በፓራላል መገናኘት አለበት። ሶ ኮኔክት ዘ ቮልትሜትር ኢን ፓራላል። ታዲያ በተጨማሪ ኢንተርቼንጅ ብናደርጋቸውስ? ማለት አሜተር ላይ ቮልትሜትር አሜተር ላይ በምታስቀምጡበት ጊዜ ምን ይፈጠራል? ሶ ኢንተርቼንጅ ካን ኮዝ አ ሾርት ሰርኪዩት። ሾርት ሰርኪዩት ይፈጠራል። ሾርት ሰርኪዩት ስንል ምንድነው? ሰርኪዩቱን ይቃጠላል ማለት ነው። ስለዚህ ሾርት ሰርኪዩት እንዳይፈጠር በትክክለኛው መንገድ ኢንስቶል መሆን አለባቸው ማለት ነው። and can prevent the circuit from functioning። ስለዚህ ሾርት ካደረገ አንድ ሰርኪዩት ምንድነው? በአግባቡ አይሰራም ማለት ነው። ስለዚህ ይሄ ከዚህ አንጻር ምን መሆን አለበት ማለት ነው? አሜትር በሲሪስ ቮልትሜትር ደግሞ ፓራላል ኮኔክትድ መሆን አለባቸው። ሌላው ጥያቄ ደግሞ ኤክሰርሳይዝ 4.25 ምን ይጠይቀናል? Have you ever had a mild electric shock? እንግዲህ ሁላችሁም የኤሌክትሪክ ሾክ አጋጥሟችኋል ብዬ ተስፋ አድርጋለሁ። ስለዚህ ስለዛ እየጠየቀን ነው። አጋጥሟችሁ ያውቃል ወይ ነው? ኦፍኮርስ አጋጥሞን ያውቃል። እኔ ለምሳሌ በግል ማለት ነው። So mild electric shock cause a tingling sensation often described as quick jolt። ስለዚህ ምን አይነት ስሜት አለው መሰላችሁ? ኤሌክትሪክ ሾክ የመንዘር ስሜት ማለት ነው፣ ወይም quick jolt
ያጋጥማቸዋል ማለት ነው። ታዲያ ይሄ ቲንግሊንግ ሰንሴሽን አብዛኛውን ጊዜ ለምሳሌ እጃችሁ ላይ የመጠስጠስ ስሜትም ያለው ነው ማለት ነው። ታዲያ ይሄ ነገር አብዛኛው ጊዜ የሚያጋጥም ነው ማለት ነው ከኤሌክትሪክ ኢኩፕመንቶች ጋር በምትሰሩበት ጊዜ። ሌላው ኤክሰርሳይዝ 4.26 ምን ይጠይቀናል? Try to identify what determines the damage caused to the human body by an electric shock. ታዲያ እንደምታውቁት የኤሌክትሪክ ሾክ ወይም ኤሌክትሪክ አደጋ የሚያደርሰው ምናለ ጉዳት አለ። ታዲያ ጉዳቱ ዲተርማይን የሚያደርገው የሚወስኑት ነገሮች ምንድን ነው ብሎ እየጠየቀ ነው። ታዲያ ጉዳቱን የሚወስኑ ብዙ ነገሮች አሉ፣ ብዙ ፋክተሮች አሉ። የጉዳቱ መጠን ማለት ነው። አንደኛው ለምሳሌ ሃይ ቮልቴጅ ኤንድ ከረንት ካውዝ ሞር ሴቨር ኢንጁሪ፣ በጣም ከፍተኛ ቮልቴጅ እንዲሁም ደግሞ ከፍተኛ ከረንት ካለ ጉዳቱን ከፍተኛ እንዲሆን ያደርጋሉ ማለት ነው። ሌላው ደግሞ ሎንገር ኮንታክት ታይም ነው። ሎንገር ኮንታክት ታይም ስንል ኤክስፖዝድ የምትሆኑበት ከኤሌክትሪኩ ጋር የተገናኛችሁበት ጊዜ ማለት ነው። ሶ ሎንገር ታይም ኢንክሪዝ ዳሜጅ ዲዩ ቱ ሞር ከረንት ፍሎ። ስለዚህ ብዙ ኮንታክት ታይም አለ ማለት ብዙ የከረንት ፍሰት ይፈጠራል ማለት ነው። ያ ደግሞ ምን ይፈጥራል ማለት ነው? ከፍተኛ አደጋ ያመጣል ማለት ነው። ሌላው ደግሞ current passes through vital organs like the heart or brain is particularly dangerous. አብዛኛው ደግሞ ሴንሲቲቭ የሆነ የሰውነታችን ክፍሎች አሉ። ለምሳሌ እንደ ልባችን እንዲሁም ደግሞ ስስ የሆነው የሰውነታችን ክፍሎች አሉ። ታዲያ በእነሱ ቫይታል ኦርጋኖች ላይ ከረንት ማለፍ ከቻለ የሚያመጣው አደጋ እጅግ ከፍተኛ ነው። ሌላው ኤክሰርሳይዝ 4.27 ምን ይጠይቀናል? Did you remember any electrical projects that you have undertaken? አሁን ታስታውሱት ከሆነ የኤሌክትሪክ ፕሮጀክት ሰርታችሁ ታውቃላችሁ ወይ ነው። ካልሰራችሁትም ችግር የለውም፣ እኔ ከራሴ ሼር አድርጋችኋለሁ ማለት ነው። ሶ ምን ይጠይቀናል? Is there any tips that you can share us from your experience? ከኤክስፒሪንሳችሁ ከልምዳችሁ የምታጋሩ ነገር አለ ወይ ብሎ እየጠየቀን ነው። እስኪ እኔ ከራሴ ልንገራችሁ። አንድ ቀላል ኤሌክትሪክ ፕሮጀክት ማስታወሰው ምንድን ነው? ሲምፕል ኤሌክትሪክ ሰርኪዩት ነው። ሶ ሲምፕል ኤሌክትሪክ ሰርኪዩት በልብ ያለው ስዊች ያለው እንዲሁም ደግሞ ባትሪ ሶርስ ያለው እና ገመዶች እንደምትመለከቱት የያዘ ሲምፕል ፕሮጀክት ነው። ታዲያ ከዚህ ፕሮጀክት በጣም የምትማሩት ብዙ ነገር አለ፣ ግን በጥቂቱ ለማጋራት ያህል አንደኛው ሂር ሰም ቲፕስ፣ ባጭሩ ቲፖች እነዚህ ናቸው። አንደኛው ነገር ፕላን ሄድ ነው። ፕላን ማድረግ አለባችሁ ከመስራታችሁ በፊት ማለት ነው። ስለዚህ ማፕ አውት ዌር ቱ ኢንስቶል ላይት በልብስ and how to integrate with your network። ስለዚህ እንዴት ይሰራሉ የሚለውን ነገር በወረቀት ላይ መንደፍ ያስፈልጋል ማለት ነው። ከተማራችሁ ጽንሰ ሀሳብ ማለት ነው። ስለዚህ ፕላን ማድረግ፣ ስኬች ማድረግ፣ መንደፍ ያስፈልጋል በመጀመሪያ። በቀጣይ ደግሞ ሴፍቲ ነው። ሴፍቲ ፈርስት። ሴፍቲው ከምን ጋር የተገናኘ ነው? ለምሳሌ የፖቴንሻል ሶርሳችሁ ከፍተኛ ከሆነ መጀመሪያ ተርን ኦፍ ማድረግ አለባችሁ። ሶ ተርን ኦፍ ፓወር at the breaker box and use a voltage tester before handling wires። ስለዚህ ገመዶችን ሃንድል ከማድረጋችሁ በፊት ቮልቴጅ ቴስተር መጠቀም ተገቢ ነው ማለት ነው። ስለዚህ እነዚህ ቮልቴጅ ቴስተር በተቻለ መጠን መጠቀም ጥሩ ነው። በተጨማሪም ደግሞ እንደ ቲፕ የምትወስዱት ነገር ማለት ነው ስታርት ስሞል፣ በትንሹ መጀመር ነው። ብዙ ያን ያህል ትልቅ ኤሌክትሪክ ሰርኪዩት መስራት አይጠበቅባችሁም። ሰው ቢጊን ዊዝ ቬሪ ስሞል ሰርኪዩት፣ በትንሹ ቤታችሁ በባትሪ ከሱቅ በምታገኙት ባትሪ ገዝታችሁ መስራት ትችላላችሁ ማለት ነው። በአራተኛ ደረጃ እንደ ቲፕ የምትወስዱት ነገር ሲክ ሰፖርት ዌን ኒድድ። አንዳንድ ነገሮች ባታውቁ ኦንላይን ገብታችሁ ኦንላይን ሶርሶችን ኮንሰልት ማድረግ ትችላላችሁ። ስለዚህ እነዚህ አይነት ቲፖችን ብትጠቀሙ የፈለጋችሁትን የኤሌክትሪክ ሰርኪዩት ወይም የኤሌክትሪክ ፕሮጀክት መስራት ትችላላችሁ ማለት ነው። ዛሬ ዩኒት 4 ላይ ያሉ ሪቪው ኩዌስችኖችን አብረን እንሰራለን ማለት ነው። ስለዚህ አብረን እንቀጥል እስኪ። ሴክሽን 4.9 ላይ ማለትም ኮምቢኔሽን ኦፍ ሬዚስተርስ ኢን ሰርኪዩት። ስለዚህ አሁን በሰርኪዩት ውስጥ ያሉ የሲሪስ እንዲሁም ደግሞ የፓራላል ኮኔክሽን ላይ እነሱን የመሰሉ ጥያቄዎችን እንሰራለን ማለት ነው። የመጀመሪያው ጥያቄ ምን ይለናል? Which type of circuit has more than one path for electrons to flow ይለናል። ኤሌክትሮኖች ከአንድ በላይ መንገድ የሚፈሱበት መንገድ ያለው ኮኔክሽን ወይም ሰርኪዩት ምን አይነት ሰርኪዩት ነው ብሎ ይጠይቀናል። ስለዚህ የሰርኪዩት ፓራላል ሰርኪዩት ነው። ስለዚህ ፓራላል ሰርኪዩት has more than one path for electrons to flow። እንግዲህ ፓራላል ሰርኪዩት ላይ እንደምታስታውሱት አሁን ከሶርሱ እዚህ ጋር እንደምታዩት ከሶርሱ የሚወጡት ለምሳሌ ኤሌክትሮኖች ምን ያደርጋሉ ማለት ነው? በሚጓዙበት ጊዜ ጃንክሽን ፖይንት ላይ ከደረሱ በኋላ ምን ያደርጋሉ? ስፕሪድ ያደርጋሉ። አንደኛው
ወደ ሌላኛው ሬዚስተር ይሄዳል። የቀሩት ኤሌክትሮኖች ደግሞ ወይም ከረንቱ ወዴት ይሆናል ማለት ነው? ወደ ሌላኛው ሬዚስተር ይሆናል። ስለዚህ ኤሌክትሮኖች ስንት አይነት ፓዝ ይኖራቸዋል? እዚህ ጋር እንደምትመለከቱት ከአንድ በላይ የሆነ ፓዝ ይኖራቸዋል ማለት ነው። ስለዚህ አሁን እዚህ ጋር እንደምትመለከቱት ኤሌክትሮኖች በዚህ ከሄዱ በኋላ የምትመለከቱትን ሬዚስተር እዚህ ጋር ለምሳሌ ኢነርጂ ደሊቨር ካደረጉ በኋላ ማለትም ኤሌክትሪክ ፖቴንሻል ኤነርጂ ከሰጡ በኋላ ተመልሰው እንደምታዩት ደግሞ ወደ ሶርሱ ይመለሳሉ። በታችኛውም ያሉት ለምሳሌ ኤሌክትሮኖችን ብትወስዱ ለሶርሱ ኤሌክትሪክ ፖቴንሻል ኤነርጂ ከሰጡ በኋላ ወዴት ይሄዳሉ? ወደ ሶርሱ ተመልሰው ፍሎው ይቀጥላል ማለት ነው። ስለዚህ ኤሌክትሪክ ሰርኪዩቱ ላይ እንደምታዩት ከአንድ በላይ የሆነ የኤሌክትሮኖች የሚፈሱበት መንገድ ያለው ነው ማለት ነው። ስለዚህ ሰርኪዩት ፓራለል ሰርኪዩት እንለዋለን። ሌላው ደግሞ ኩዌስችን 2 ላይ እንሂድ። ኩዌስችን 2 ምን ጠይቀናል? a 4.0 ohm resistor, an 8.0 ohm resistor and a 12.0 ohm resistor are connected in series with a 24.0 volt battery. ስለዚህ እነዚህ ሶስት ሬዚስተሮች 4፣ 8 እና 12 ኦም የሚያህል ሬዚስታንስ ያላቸው ሬዚስተሮች ከ24 ቮልት የሚያህል ባትሪ ጋር በሲሪስ ተገናኝተዋል ይለናል። ይህንን እንዴት ነው መጀመሪያ እስኪ በስኬማቲክ ዲያግራም እንስራውና ከዛ የተጠየቀን እዚህ ጋር ምንድነው ካልኩሌት ዘ ኢኩቫለንት ሬዚስታንስ ነው። ኤ ላይ ኢኩቫለንት ሬዚስታንስ እንሰራለን። በምን ጊዜ? በሲሪስ ጊዜ። ስለዚህ መጀመሪያ የምታደርጉት ምንድነው የሬዚስተሮችን በሲሪስ ማገናኘት ነው። ስለዚህ በምታደርጉበት ጊዜ እዚህ ጋር አንድ ሬዚስተር አለኝ፣ እዚህ ጋር እንደምታዩት ሁለተኛ ሬዚስተር አለኝ፣ ቀጣይ ደግሞ ሶስተኛ ሬዚስተር አለኝ። ስለዚህ ይህንን ከምን ጋር አገናኘዋለሁ ማለት ነው? ከፖቴንሻል ዲፍረንስ ወይም ከባትሪው ጋር ማለት ነው። ስለዚህ ባትሪውን እንደምትመለከቱት ካገናኘው በኋላ እዚህ ጋር ፖቴንሻል ዲፍረንሱ 24 ቮልት ሰጥቶኛል። እዚህ ጋር ያሉትን ሬዚስተሮች አንደኛውን አር1 እንበለው። አር1 4 ኦም አድርጌ ልውሰድ። ሌላው ደግሞ ምን አለ? አር2 ብዬ ሁለተኛውን ሬዚስተር ልውሰደው። ያው ስም መስጠት ስላለብን አር2 8 ኦም ነው። ሌላው ደግሞ አር3 እንበለው ሶስተኛውን ሬዚስተር። እሱም ደግሞ ስንት ነው? 12 ኦም ነው ማለት ነው። አሁን ስለዚህ በዚህ መሰረት ኤ ላይ የተጠየቀን ምንድነው? አሁን ኢኩቫለንት ሬዚስታንስ ወይም አር ኢኩቫለንቱን ፈልጉ ተብሎ ይጠይቃል ነው። ስለዚህ ኮኔክቲቪቲው ምንድነው? ሲሪስ ነው አይደለም? ስለዚህ ሬዚስተሮች በሲሪስ ከተገናኙ ኢኩቫለንት ሬዚስታንሱ ምንድነው ብለናል? የሁሉም ሬዚስተሮች ሬዚስታንስ ቫልዩ መደመር ነው ብለን ነበረ። ስለዚህ ይሄ ምን ብለን እናስቀምጣለን? the equivalent resistance ወይም አር ኢኩቫለንት ማለት አር1 ሲደመር አር2 ሲደመር አር3 እናደርጋለን። ስለዚህ አር1 ምን ያህል ተሰጥቶናል? 4 ኦም ሲደመር አር2 ደግሞ ምን ያህል ነው? 8 ኦም ነው። ዴን አር3 ደግሞ ምን ያህል ተሰጥቶናል? 12 ኦም ተሰጥቶናል። ሶ ቶታሊ ብትደምሩት 4 ሲደመር 8 12 ሲደመር 12 24 ማለት ነው። ስለዚህ 24 ኦም የሚያህል ሬዚስታንስ አለው ማለት ነው። ስለዚህ ይሄ የኮምባይንድ ነው፣ በአንድ በጥቅል የምናገኘው የሬዚስታንስ ቫልዩ ነው ማለት ነው። ስለዚህ አር ኢኩቫለንት ይህን ያህል ካገኘን አሁን በቀጣይ ምንድነው የምንሰራው ማለት ነው? ቢ ላይ ምን ይጠይቀናል? ካልኩሌት the current in the circuit ይለናል። ስለዚህ አሁን ቀደም ብለን የሰራነውን ሪዛልት ወይም የኢኩቫለንት ሬዚስታንሱን እዚህ ጋር የምትመለከቱትን የሶስቱን ኢኩቫለንት ሬዚስታንስ ቫልዩ እዚህ ጋር እናመጣለን። ስለዚህ አር ኢኩቫለንት ፕሪቪየስሊ 24 ኦም አግኝተናል እንደምታስታውሱት። አሁን እዚህ ጋር የተጠየቀ ምንድነው? በሰርኪዩቱ ውስጥ የሚፈሰው የከረንት ማግኒቱድ ምን ያህል ነው ነው። ስለዚህ ከረንት ፈልጉ እየተባለ ነው ማለት ነው። ስለዚህ ከረንትን እንዴት ነው የምንሰራው? አሁን በምንሰራበት ጊዜ እነዚህን ሬዚስተሮች እንደ አንድ ሬዚስተር ነው የምንቆጥራቸው ማለት ነው። ስለዚህ ሰርኪዩቱን ወዴት እንቀይረዋለን? እዚህ ጋር እንደምትመለከቱት ይሄ የምትመለከቱት የሁሉም ድምር አር ኢኩቫለንቱ ነው ማለት ነው። ስለዚህ አር ኢኩቫለንቱ ልክ አንድ ሬዚስተር አንድ ራሱን የቻለ ሬዚስተር ከፖቴንሻል ሶርሱ ጋር እንደተገናኘ አድርገን ወደ ሲምፕል ሰርኪዩት እንቀይረዋለን። ስለዚህም እንደምታዩት ፖቴንሻል ዲፍረንሱ የተሰጠን 24 ቮልት ነው። ኢኩቫለንት ሬዚስታንሱ 24 ኦም አግኝተናል።
አሁን በዚህ መሰረት ከረንት እዚህ ላይ የሚፈጠረው ከረንት በሰርኪዩት ውስጥ የሚፈጠረው ከረንት ማለት በኢኩቫለንት ሬዚስተንስ ውስጥ የሚያልፈው ከረንት ምን ያህል ነው ብሎ እንደመጠየቅ ነው ማለት ነው። ስለዚህ ያን እንዴት ብለን እናሰራለን? በኦምስ ሎው መሰረት ከረንት ማለት የፖቴንሻል ዲፍረንሱ ወይም ቪ ሲካፈል አር ኢኩቫለንት ብለን በኦምስ ሎው መሰረት እናስቀምጣለን። ስለዚህ ፖቴንሻል ዲፍረንሳችን ምንድን ነው? 24 ቮልት ሲካፈል ኢኩቫለንት ሬዚስታንሳችን 24 ኦhm። ታዲያ እዚህ ላይ ምን ታያላችሁ ማለት ነው? 24 ቮልት ሲካፈል 24 ኦhm ማለት ምን ማለታችን ነው? ቮልት ዲቫይድድ ባይ አምፒር ወይም ቮልት ፐር አምፒር ማለት ነው። ስለዚህ እንደምታዩት ስለዚህ ቮልቴጅ በቮልቴጅ ይጠፋል ማለት ነው። እዚህ ጋር ካንስል አውት ያደርግላቸዋል። ስለዚህ 24 ሲካፈል 24 አንድ ማለት ነው። እዚህ ጋር ዲኖሚኔተር ላይ እንደምታዩት 24 ሲካፈል አምፒር ማለት ነው። ስለዚህ ይህንን ዩኒቱን ለማስተካከል ምን እናደርጋለን? ኒውሚኔተሩን በአምፒር ዲኖሚኔተሩን በአምፒር ታባዛላችሁ ማለት ነው። ስለዚህ በአንድ እንደማባዛት ማለት ነው። ወይም በኤ ሲካፈል በኤ ብታበዙት ዲኖሚኔተሩ ላይ ኤ በኤ ይጠፋላችኋል አይደል? ካንስል አውት ያደርግላችኋል። መጨረሻ የምታገኙት ቴርፎል ሪዛልታችሁ ምንድን ነው? 1 አምፒር ይሆናል ማለት ነው። ስለዚህ በከረንት ውስጥ በሰርኪት ውስጥ ያለው የከረንት መጠን ምን ያህል ነው? 1 አምፒር ነው ማለት ነው። ቀጣይ ምን ይጠይቀናል መሰላችሁ? what is the current in each resistor ይለናል። በእያንዳንዱ ሬዚስተር ላይ የሚያልፈው የከረንት መጠን ምን ያህል ነው? ታዲያ እንደምታስታውሱት በሲሪስ ኮኔክቲቪቲ ጊዜ ማለት ነው የከረንቱ መጠን በእያንዳንዱ ሬዚስተር ላይ ተመሳሳይ ነው ብለናል። ስለዚህ በሬዚስተር 1 ላይ የሚያልፈው ከረንት I1 ነው። በሬዚስተር 2 ላይ የሚያልፈው ከረንት I2 ነው። በሬዚስተር 3 ደግሞ የሚያልፈው ከረንት I3 ነው። ስለዚህ የነዚህ ከረንት ቫልዩ ከቶታል ከረንቱ ጋር ተመሳሳይ ነው ወይም ከአይ ጋር ተመሳሳይ ነው ብለናል። ስለዚህ ያገኘው ነው የከረንት ቫልዩ አይ ቫልዩ ምን ያህል ነበር? 1 አምፒር ነው። ስለዚህ በእያንዳንዱ ሬዚስተር ላይ የሚያልፈው የከረንት ቫልዩ ምን ያህል ነው ማለት ነው? 1 አምፒር ነው ብለን መናገር እንችላለን። ይሄ የሆነው ምንድነው? በሲሪስ ኮኔክሽን ጊዜ ማለት ነው። አሁን ደግሞ ወደ ኩዌስችን 3 ደግሞ እንሂድ እስኪ። a length of wire is cut into 5 equal pieces። ስለዚህ አንድ ገመድ አለና እዚህ ጋር የምታዩት ዋየር ሌንግዙ ማለት ነው ለአምስት እኩል የሆነ ቦታ ላይ እኩል ገመዶች ተቆራርጧል ይለናል። ታዲያ በቀጣይ ምን ይለናል? the 5 pieces are then connected in parallel። ስለዚህ የተቆራረጡት እነዚህ እኩል የተቆራረጡት ገመዶች በፓራላል ኮኔክትድ ሆነዋል ይለናል። እዚህ ጋር እንደምታዩት እያንዳንዱ ገመዶች ማለት ነው በፓራላል ተገናኝተዋል። ሶ ምን ይላል በቀጣይ? with the resulting resistance being 2.00 ohm። ስለዚህ በጠቅላላ የሚፈጥሩት ኮምባይንድ ሬዚስታንሳቸው ማለት ነው የሁለቱም አር ኢኩቫለንት ብሎናል 2 ኦhm ነው ብላችሁ ትወስዳላችሁ ይለናል። ታዲያ ምንድነው ጥያቄው? what was the resistance of the original length of wire before it was cut up? ስለዚህ መጀመሪያ ገመዱ ከመቆራረጡ በፊት ማለት ነው የነበረው የኦሪጂናል ገመዱ ሬዚስታንስ አር እንበለው እሱ ሬዚስታንሱ ምን ያህል ነው ብሎ እየጠየቀ ነው። ስለዚህ ምንድነው ማለት ነው እንግዲህ እነዚህ ገመዶች እንደ ሬዚስተር ነው የምንወስዳቸው። ስለዚህ እንደ ሬዚስተር ስንወስዳቸው እያንዳንዱ ምን ይኖራቸዋል? የራሳቸው የሆነ ሬዚስታንስ ይኖራቸዋል። ስለዚህ ከተመሳሳይ ማቴሪያል ስለተሰሩ በተለይም ደግሞ ክሮስ ሴክሽናል ኤሪያቸው ተመሳሳይ የሆነ ከአንድ ወጥ ከሆነ ገመድ የተቆራረጡ ስለሆነ ሬዚስታንሳቸውን እኩል ስለሆነ አር ኖት ብለን እንውሰድ። ስለዚህ አር ኖት የሁሉንም ሬዚስታንስ አር ኖት ብለን እንውሰድ። ስለዚህ አሁን እነዚህ ሬዚስተሮች በፓራላል ሲገናኙ 2 ኦhm ከሰጡን አሁን ጥያቄው ምንድነው? እነዚህን ሬዚስታንስ ቫልዩ ወይም የእያንዳንዱን ሬዚስታንስ ቫልዩ ካገኘን በመጨረሻ ምንድነው የምናደርገው? ዴን እዚህ ጋር እንደምታዩት አር ኖት ከሆነ የአንደኛው ሬዚስታንስ ቫልዩ የሌላኛውም አር ኖት ከሆነ በሲሪስ ሲገናኙ የሚፈጥሩት ቶታል ሬዚስታንስ ምን ይባላል? አር ይባላል። ስለዚህ አርን መጨረሻ ላይ ሁሉንም ሬዚስተሮች ደምረን በሲሪስ እናገኛለን ማለት ነው። ስለዚህ አሰራሪ ግልጽ ከሆነላችሁ አሁን ምንድነው የምናደርገው ማለት ነው? በፓራላል ኮኔክቲቪቲ ጊዜ ምን ብለን ነበረ? 1/r ኢኩቫለንት ማለት ምንድን ነበረ? 1/r1 ሲደመር 1/r2 ሲደመር 1/r3 ሲደመር 1/r4 የመጨረሻ ሲደመር 1/r
R5 5 ሬዚስተሮች ስለተሰጡን ማለት ነው እዚህ ጋር እንደምታዩት። ስለዚህ አሁን ምን እንቀጥላለን? 1/R ኢኩቫለንት ስንል ምን ማለታችን ነው? 1/R ኖት ሲደመር 1/R ኖት እያደረግን 5 ጊዜ መደመር እንደማለት ነው። 1/R ኖት ሲደመር 1/R ኖት ሲደመር መጨረሻ 1/R ኖት ማለት ነው። ሶ ቶታሊ ምን ማለት እንችላለን ማለት ነው? ሶ 1/R ኢኩቫለንት ምን ይሆናል ማለት ነው? 5 እጥፍ ነው የሚሆን ማለት ነው። ስለዚህ 5 ዲቫይድ ባይ R ኖት ብለን መናገር እንችላለን። ስለዚህ አሁን እዚህ ጋር የምታያላችሁ ማለት ነው 1/R ኢኩቫለንት እዚህ ጋር የምታዩት R ኢኩቫለንት ኦልሬዲ ስለተሰጠን ምን እንላለን? ሶ this implies 1/2 ኦም ተሰጥቶናል እንደምታስታውሱት። this is equivalent to 1/R ኖት ማለት ነው። then ክሪስ ክሮስ ታደርጋላችሁ። ክሪስ ክሮስ መልቲፕሊኬሽን ብትጠቀሙ R ኖት ማለት ምን ያህል ነው ማለት ነው? 2 ኦም ነው ማለት ነው። ስለዚህ የእያንዳንዱ ሬዚስታንት የተቆራረጡት ገመዶች ሬዚስታንሳቸው 2 ኦም ነው። አሁን እነዚህ ገመዶች በጠቅላላ በሚገናኙበት ጊዜ ማለት ነው ምን አይነት ኮኔክሽን ይሆናል? ኮኔክሽናቸው ሲሪየስ ኮኔክሽን ይሆናል። ስለዚህ እዚህ ጋር የምታዩቸው ገመዶች አሁን በሲሪየስ ከተገናኙ በኋላ ሬዚስታንሳቸው ስንት እንደሆነ አግኝተናል። 2 ኦም እንደሆነ አውቀናል የእያንዳንዱ ማለት ነው። ስለዚህ አሁን የቶታል ማለትም የሁሉ ተደምረው የሚሰጡን ሬዚስታንስ ማለት የገመዱ የኦሪጂናሉ ገመድ ምንድነው? ሬዚስታንስ ነው። ያንን ስለዚህ ሬዚስታንስ R እንላለን። ስለዚህ የተገናኙት እንደምታዩት በምን አይነት መንገድ ነው? በሲሪየስ ነው። ስለዚህ በሲሪየስ ከተገናኙ እያንዳንዱ ሬዚስተሮች ቶታል ሬዚስታንሳቸው ወይም R ኢኩቫለንት ወይም እዚህ ጋር ፕራይም ላድርገው ለመለየት ያህል R ኢኩቫለንት የምንለው ከR ጋር እኩል ነው። ስለዚህ ይህ ማለት ደግሞ R1 ሲደመር ያው ሲሪየስ ላይ ቀጥታ ነው የምንደምረው። ስለዚህ ሲደመር R2 ሲደመር R3 ሲደመር R4 መጨረሻ ሲደመር R5 ማለት ነው። ስለዚህ እያንዳንዱ ሬዚስታንስ ቫልዩ የR1 የR2 የR3 የR4 የR5 ተመሳሳይ R ኖት ስለሆነ ወይም ሲምፕሊ ምን ማለት እንችላለን? R ኖት ሲደመር R ኖት ሲደመር R ኖት ሲደመር R ኖት 5 ጊዜ መደመር ማለት ነው። ስለዚህ ካደረጋችሁ በኋላ ምን ያህል ይሆናል? የ5 እጥፍ ነው የሚሆነው ማለት ነው። የአንደኛውን ሬዚስታንስ 5 እጥፍ ነው የሚሆነው። ስለዚህ 5 ታይምስ R ኖት። ስለዚህ R ኖት ኦልሬዲ ስለሰጠን ስላገኘ ነው ሶልቭ ስላደረግን እዚህ ጋር ምንድነው ማለት ነው 5 ሲባዛ በ2 ኦም ማለት ነው። ሶ ቶታሊ ምን ይሰጠናል? 10 ኦም ማለት ነው። ስለዚህ 10 ኦም ምንድነው? ገመዱ ከመቆራረጡ በፊት የነበረው የኦሪጂናሉ ገመዱ ምንድነው ማለት ነው? ሬዚስታንስ ቫልዩ ነው ማለት ነው። ሌላው ደግሞ question 4 ላይ እስኪ እንሂድ። ምን ይጠይቀናል መሰላችሁ? How can you tell that the headlights of the car are wired in parallel rather than in series? ስለዚህ መኪና ላይ ያለው ለምሳሌ ሄድላይቶች አሉ፣ የፊት መብራቶች አሉ። ከባትሪው ጋር በሲሪስ ወይም በፓራላል እንደተገናኙ በምን ታውቃላችሁ ነው የሚለን። ስለዚህ በተጨማሪም ደግሞ ምን ይጠይቀናል መሰላችሁ? How would the brightness of the bulb differ if they were wired in series across the same 12 volt battery instead of in parallel? ስለዚህ ከ12 ቮልት ባትሪ ጋር በሲሪስ ብታገናኙት ብራይትነሱ ላይ የአምፖሎች ብራይትነስ ላይ ምን አይነት ተጽዕኖ ይኖረዋል? ስለዚህ ይህንን እንዴት ነው ኢማጂን የምታደርጉት? መኪኖች ውስጣቸው ምን አለ? ባትሪ አለ፣ የመኪና ባትሪ አለ። ዴኒስ ጋር እንደምትመለከቱት 2 በልቦች አሉ። ስለዚህ እስኪ ወደ ሲምፕል ሰርኪዩት እንቀይረው። በፓራላል ኮኔክትድ ሲሆኑ ምን አይነት አገላለጽ ይኖረዋል? እዚህ ጋር ሁለቱም በልቦች እንደምታዩት በእንደዚህ አይነት መንገድ እናስቀምጣለን። ስለዚህ በፓራላል ዲያግራም ባትሪውን በዚህ እንወክላለን። ይሄን 12 ቮልት ማለት ነው። ስለዚህ እያንዳንዳቸው ሬዚስታንስ ያላቸው ሬዚስታንስ በልቦቹ ተመሳሳይ ነው። ከተመሳሳይ የሆነ በልብ ስለተሰሩ ማለት ነው። በሲሪስ በሚገናኙበት ጊዜ ምን አይነት ኮኔክቲቪቲ ነው የሚሆነው? እዚህ ጋር እንደምታዩት በልብ አንደኛውን በልብ ያው R የተሰኘ ሬዚስታንስ አለው፣ ሌላኛውም ደግሞ ተመሳሳይ የሆነ R የሆነ ሬዚስታንስ አለው። ከፖቴንሻል ዲፍረንሱ ጋር በዚህ አይነት መንገድ ይገናኛሉ። አሁን እዚህ ጋር ምን ታያላችሁ መሰላችሁ? አሁን ፓራላል ጊዜ በፓራላል ኮኔክቲቪቲ ጊዜ ሁለቱም ሬዚስተሮች ሼር የሚያደርጉት ወይም የሚጋሩት 12 ቮልት ነው። እንግዲህ 12 ቮልት ይወስዳሉ ማለት ነው እያንዳንዱ አምፖሎች ማለት ነው። በተቃራኒው ግን በሲሪስ ኮኔክቲቪቲ በሲሪስ ጊዜ ምንድነው የሚሆነው?
እያንዳንዱ ሬዚስተሮች ቮልቴጁን ይካፈሉታል። እዚህ ጋር ሼር ነው የሚያደርጉት። እዚህ ጋር ግን 12 ቮልቱን አንደኛው 6 ቮልት ይወስዳል፣ ሌላኛው ደግሞ 6 ቮልት ይወስዳል። ስለዚህ ምንድነው ማለት ነው ከፍተኛ ቮልቴጅ ካላቸው አምፖሉ ማግኘት ከቻለ ብራይትነሱ ምንድነው የሚሆነው ከፍተኛ ነው የሚሆን ማለት ነው። ስለዚህ በፓራላል ኮኔክቲቪቲ ጊዜ ምንድነው ማለት ነው አምፖሎች የሚያገኙት ብራይትነስ ምንድነው ከፍተኛ ነው። በሲሪስ ላይ ከሆነ ግን የሚያገኙት ቮልቴጅ ሁለቱን በግማሽ ግማሹን ስለሚካፈሉት ማለትም 12 ቮልቱን ለሁለት ስለሚካፈሉት አንደኛው 6 ቮልት ሌላኛው 6 ቮልት ነው ኮንሱም የሚያደርጉት የሚወስዱት። ስለዚህ ሲሪስ ኮኔክቲቪቲ ጊዜ የሚኖረው ብራይትነስ ዲም ነው ወይም አነስተኛ የሆነ ብራይትነስ ነው የምታገኘው። ስለዚህ መልሳችን ሰምራይዝ ስናደርግ ኢን ፓራላል ዋይሪንግ each headlight receives full 12 volt and it gives optimal brightness። ስለዚህ ያንዳንዱ አምፖል 12 ቮልት ስለሚወስዱ የሚሰጡን ብራይትነስ ከፍተኛ ነው የሚሆነው ወይም ኦፕቲመም ነው የሚሆን ማለት ነው። በሲሪስ ጊዜ ግን in series wiring voltage divides 6 volt each resulting in dimmer light። እያንዳንዱ ሬዚስተር አምፖሎች የሚካፈሉት እኩል ቮልቴጅ ስለሆነ 6 ቮልት ነው እያንዳንዱ የሚወስዱት ማለት ነው። ዴን የምታገኙት ብራይትነስ አነስተኛ ነው ወይም ዲመር የሆነ ላይት ነው የምታገኙት ማለት ነው።